በመጀመሪያ ደረጃ ሩትዬ ስታወሪ ራስሽን ችለሽ ማለቴ እኛ ሳቲ ራሴ ብለሽ ራስሽን ወክለሽ አውሪ። የሄርሜላ አፋላት ትልቅ ሰው ናት። የሚያስፈልጋትን ነገር ታውቃለች፣ የማያስፈልጋትን ነገር ታውቃለች። ራሷን ወክላ እሷ መናገር ትችላለች። ዛሬ አንቺ ትናንትና ያውሉ ነገር ተፈጥሮ ዛሬ በድንገት መጥተሽ ወይም ደግሞ በድንገት ተታርቀናል ብለሽ ለእሷ ሀሳቢ ወይም ደግሞ ለእሷ ይሆናል አይደለ እሷ እየተጎዳች ያለው አድርገሽ ምናምን አታውሪ። ገባሽ አይደለ? እዚህ ጋር ራስሽን ወክለሽ እኔ በቃ ከህይወቴ ውጣልኝ፣ እኔ ጋር እየመጣክ ተስፋ አትስጠኝ፣ እርሜላ ጋር ምየርክ ለተስፋ አትስጠን ነው እያልሽ ያለሽው ማለት ነው። ራስሽን ወክለሽ ተስፋ አትስጠኝ፣ በቃ የራስን ህይወት ከፈለግ ሄርሜላን የምታፈቅራት ከሆነ እኔን ተወኝ፣ እኔን የማትፈልገኝ ከሆነ ከህይወቴ ውጣልኝ እና የራስን ህይወት ኑር ማለት ትችያለሽ። ገባሽ አይደለ? አንቺ በቃ የሆነ ለአንቺም ለሄርሜላም አሁን ይሄ ወንድ ማጋ እንድመለስ ነው የምትፈልገው። አንቺ ራስን ግራ እያጋባሽኝ ነው ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ ይሄ ሩቲና ዳኒ አብርሃም መጥቷል። ሄርሜላ ላይ አትጫወት፣ ፍቅር አታስፈልግህም፣ ከሄርሜላ ጋር ሁን ብሎ እንግዲህ ዳኒ መጥቷል። እናንተ ባላችሁት ሳይሆን ሰው ባለ ሳይሆን ሰው በፈለገው ወይም በፈቀደ ነው እንጂ የሚሆነው። አብርሃም እናንተ እዛ ጋር ሁን እዚህ ጋር ሁን ስላላችሁት ብቻ የሚሆንበት ምክንያት የለም። አንደኛ ደረጃ ማለት ነው የፈለገውን ነገር እራሱ ነው መወሰን ያለበት። እናንተ አይደላችሁ የምትወስነው። የሰውን ህይወት እናንተ አይደላችሁ ልትመሩ የምትችለው። ከአብርሃም ህይወት ጋር አትኖሩም አይደለ? አንተ ዳኒ አሁን የራስ ህይወት ከሌለክ እኔ አላውቅም፣ ግን ሌላ ሰው ያኛውን ህይወት ተጠቅመህ ከዚህ ጋር ኑር ብልክ አትኖርም። አሁን ለምሳሌ ስራ ቲክቶክ ከሆነ ቲክቶክን ትታ ዩቱብ ስራ ብትባል አሰራ። ምክንያቱም አንተ የሚያወጣ ስለምታውቅ ማለት ነው። ስለዚህ አብርሃም የሚያወጣውን ነገር እሱ ያውቀዋል። ሩትዬ ደግሞ ስታወሪ ራስሽን ችለሽ ራስሽን ወክለሽ አውሪ። ገባሽ አይደለም? ሰውን ወክለሽ አታውሪ። ሄርሜላ አፋላት ትልቅ ሰው ናት። የፈለገችውን ነገር ማድረግ ትችላለች። አንቺ ያ ሁሉ ነገር ስታለቅስ ያ ሁሉ ነገር ስትሆኝ እኮ ሄርሜላ አንድ ቀን እስቲ አንቺ እንደዚህ እንደዚህ እየተጎዳሽ ነው፣ ይሄ ሁሉ ነገር እየደረሰብሽ ነው፣ እኔ ከአንቺ ህይወት ልውጣ፣ አንቺ የኔን ህይወት ኑሪ ብላሽ አታውቅም። አንቺ ገና በ15 ቀን እንደዚህ ሌላ በቃ ከዚህ በላይ እንደምታስቢላት አታስመስሉ። የምር ስትሰሩ ማለት ነው።